በቃ በኋላ መተሽ ትወስጃለሽ እንጂ። እሺ ቀጠሮ አለብኝ። አፍጠኙ ግን እዚህ ሰፈር ልብስ ሰፊያል እንዴ? እኔ እንጃ። ወደዛ ሂድና ጠይቅ። አቤት። አልሰማኸኝም? ለሰፈሩ አዲስ ነህ መሰለኝ። አዎ 3ኛ ቀኔ ነው ዛሬ። የትኛው ቤት ነው የተከራየኸው? እዛ ጋር ያለው ቤት። ከኛ ቤት አጠገብ? በቃ አምጣኔ ያሰፍችልህ ልምጣ። አረ ችግር የለውም። ቦታውን ጠቁሚኝ ራሴ ሄዳለሁ። እንዴውም አብረን እንሂዳ። የሰፈራችን ቆንጆ ሰፊ ናት። መልኳ ነው ስራዋ? ሁለቱንም። ተመለሽ። ገበያሽን እያስተዋወቅኩልሽ ነው። ምን ልርዳ? ልብስ የተቀዶ እንድትሰሪልኝ ነበር። አሁን ወረፋለ፣ በኋላ ተመለስ። ውይ በጣም ቸኩያለሁ። በእናትሽ ይቅርታ አባት፣ ስራ ይዣለሁ። እያየኸኝ ምህሩ። አረ ለቆንጆዎች ቅድሚያ እንስጥ። ማን ነው ቆንጆ? እሺ ቁንጅናውስ ይቅር፣ አዲስ ተከራይ ነው። ሰፈር ብናስለምደው ይሻላል። አንቺ አስለምጁ። የዛሬን ቅበሪኝ በእናትሽ። የኔ መሰለ ልጅ ልተዋወቅ። አምጣው። እሺ ካሌብ ድረስ። ማን ድረስልኛልሽ? ካሌብ የደገፍኩሽ እኔ። ደርሶ ያድንሽ ይመስል መጠሪው እሱን። ተሳስቼ አታከብደው። በእርግጥ ከሱ ጋር ሆኜ እንቅፋት መጥቶኝ ያውቅ። ታዲያ ለምን ትቆጫለሽ? እኔ መሬቱን ፈልፍዬ ድንጋዩን አላወጣሁት። ኡፍ ነገር አትብላሁን። እኔ እንኳን ነገር እየበላው አልነበረም። ካልሆነ እንሂዳ። አንሄድም። ብዙ ታገዝኩሽ፣ አሁን ግን ይበቃል። እየተሳቀብኝ ህመምሽን ችዬ አብሬሽ ሆንኩት እኮ በወደድኩሽ ልክ ትወጂኛለሽ ብዬ ነው እንጂ እንድትንቂኝ አይደለም። አስሬ ሱሷት በይ። ሜዳ ላይ በትኖ ጥሎሽ ሲሄድ አፋፍሽ ሰው ያረኩሽ እኔ እንደሆንኩ አስተዋሽ የሚያስፈልግሽ አይመስለኝም። ቆይ ምን አድርጊ ነው የምትለኝ? ስማ ብትሄድ ብትመጣ ግድ የለኝም። መተው ብርቅ አይደለም። እሺ እሱን አውቃለሁ። ስሚ የሄደን ትሽ ያለሽ መያዝ ካልቻልሽበት እድሜ ልክሽን ስትታመሚ ትኖሪያታለሽ። ለማንኛውም ይቅናሽ። እኔ ግን ደከመኝ። ልቤንም ቢሆን መጨረሻውን አይለታለሁ። ኢዛን አለ? የለም። ፈልገሽው ነው? አዎ ደጋግሜ ስደውልም ስልክ አያነሳም። ስልኩን እኔ ጋር ትቶት ሄዶ ነው። ሲመጣ እነግርልሻለሁ። ዛሬማ ሳላገኘው አልሄድም። አየህ አይደል ነግሬህ ነበር እኮ። ቆይ ያውላ ኩራቷ የት ገባ? ድሮ እኮ እንኳን ልትመጣ ስደውል እንኳን አታነሳም ነበር። እኔ እኮ ነበርኩ ለምኜ ማገኛት። ትንሽ ተወት አርጋት። ራሷ ልትፈልግ ትመጣለች አላልኩም? ለምን ግን? እኛ ሴቶች እንዲህ ነን። መተው እንፈራለን። አሁን የምትሄድበት እንዳይረፍድብህ ሂድ። በኋላ ስመጣ እናወራለን። እሺ እያለህ ነው ያለኸው የምታስብለው? ስፈልግሽ ማትፈልጊ ልጅ ዛሬ ምን ተገኘና ፍለጋ መጣሽ? ዋናው ፈልጌ መምጣት አይደል? እሱ አይበቃም? አይበቃም። አቤት አቤት። ለምን ፍቅርን የቀመር ጨዋታ ታደርጊዋለሽ? እኔ እስከማውቀው ፍቅር በንጹህ ልብ የሚኖሩት እውነት እንጂ ቀመር አይደለም። አንቺ ግን መውደዴን ችላ ብለሽ መተው ያሳሰበሽ አይደል? እኔ ስወድሽ እንድትወጂኝ እንጂ በመተው ፍራቻ የኔ እንድትሆኝ አልፈልግም። እሺ ይቅርታ። ለምን ሆኖ ይቅርታ? ስወድሽ መውደድ ስላልቻልሽ ነው ወይስ ስለ ሁሉም ነገር? እኔ እኮ እወድሃለሁ። እልሁን ፍቅር ይሄን ያስባለሽ እርግጠኛ አይደለሁም። ለማንኛውም አሁን ልሂድ፣ እቸኩላለሁ። ሌላ ሰው ለምደሃል ማለት ነው እንጂ አንተማ በእኔ እንደዚህ አጨክንም ነበር። እኔ እንኳን ሌላ ሰው ለምጄ አይደለም። ጾምም አይደል በደሌን ይቅር እንዲለኝ ወደ ፈጣሪ ለመቅረብ እየሞከርኩ ነው። አሁንም ወደዛ ነው የምሄደው። ደርሻለሁ። ምኑ ጋር ነሽ? እንደገባት አይናለ። ስሚ ሰው አስተዋውቅሻለሁ እያልኩሽ እንደዚህ ለብሰሽ ትመጫለሽ? ከኔ እንጂ ከልብሴ ምን አለው? ደግሞ ይሄን ያህል ማን ቢሆን ነው? ምን አስቸኮልሽ? ታየው የለ ጸባዩ መልኩም አሪፍ ልጅ ነው። እንደዚህ ያካበድሽለት ልጅ አይቼው ያው መጣ። እንዲሁ አንቺ ቁጭ በይ እንጂ እንደፈራሁት ገና እንዳየሽው በሴት ልጅ ነሽ። ኮስተር በይ። ምሩ ኢዛና ትተዋወቃላችሁ እንዴ? እንደዛ ነገር። በጣም ጥሩ። አስተዋውቂ አትፈልጉማ? መጣሁ እጄን ታጥቤ። ሰው መገናኛ አይታወቅም ለካ። ማን ገና ይመስሎሽ ነበር ዘግተሽኝ የጠፋሽው? አይደለም። እና ያለ ምክንያት ገፍቶ መሄድን ምን አመጣው? አስፈራኸኝ። እንዴት? ብዙ ፈላጊ ያለ ትመስላለህ። እሱ ደግሞ ያስፈራል። ብዙ ፈላጊ ቢኖረኝ የምፈልግሽ አንቺ ካልፈለግሽኝ ምን ዋጋ አለው? ብትፈልገኝማ ዝም አትልም። ቢያንስ ትሞክር ነበር። ፍቅርን እኮ አትታገዩም። የኔ ከሆንሽ መምጣትሽ አይቀርም። ልክ እንደዚህ በአጋጣሚ ቢሆንም። እንዴት ግን? እኔን አላቅም። ለመታየት አለመሞከርሽ፣ ትኩረት አለመፈለግሽ። እናንተ ገና ከመሄዴ ረሳችሁኝ አይደል? እዚህ በጣም ቆየን። በል ተነሱ እንሂድ። አይ እናንተ ሂዱ፣ እኔ እንኳን እቸኩላለሁ። ሰላም ልበላችሁ ብዬ ነው የመጣሁት። ትንሽ አትቆይም? ቆይ ወዴት ነው እንደዚህ ቸኩለ? ጾም አይደል? ቤተክርስቲያን መሄድ አለብኝ። ያ እንዴ ቆይ ጠብቂ። ዴቭ አንተ ዴቭ ምን አየህ? ምንም። ዝም ብለህ ባጉል ጥርጣሬ ወሬ እንዳታወራ። ያየኸውን ደግሞ ለባሌ እንዳትነግረው እሺ? መሳቢያ ውስጥ ያስቀመጥኩትን ብር ለምንድን ነው ያነሳኸው? እኔ ምንም አይነት ብር አልወሰድኩም። ካንተ ውጭ ሌላ ሰው እዚህ ቤት አለ ነው ወይስ ባለቤቴን እየጠረጠርከው ነው? ምንድን ነው? ይሄን ልጅ ከዚህ በኋላ እዚህ ቤት ማየት አልፈልግም። በየቀኑ ገንዘብ እየጠፋብኝ ነው። ከዚህ በኋላ ደግሞ አልችልም። አባርልኝ። ወንድሜን አውቀዋለሁ፣ እንደዛ ያደርግም። አሁን ምን ጠፍቶብሽ ነው? መሳቢያ ውስጥ ብር አስቀምጬ ነበር፣ አሁን አጣሁት። እሱን እኔ ነኝ የወሰድኩት። ይቅርታ። ይሄ ሁሉ ክፋት ያየውን ይናገራል በሚል ስጋት ነው። እሱ እኮ አንዴ ነው ያየሽ፣ ያውም መኪና ውስጥ።
እኔ ራሴ ግን ከዛው እንደጋ የተለያዩ ቦታዎች ላይ አይቼሻለሁ። ከዛሬ ነገ ትመለሻለሽ በሚል ተስፋ ዝም ማለት እንጂ። እና ሁሉ ነገር እያወክ ነው ዝም ያልከኝ? አዎ። ለምን? አንዳንዴ እያዩ ማለፍ ጥሩ ነው። ተነስ እንሂድ። ኧረ ምነው ልብሽ ለኔ ቢያዝንልኝ ምነው ከምታምኚው እንዴ ነይ ስሚ፣ በእናትሽ እነዛን ሰዎች አስተናግጅልኝ። ለምን? የድሮ ጓደኞቼ ናቸው። እዚህ እንደምሰራ ካወቁ ይቀልዱብኛል። እሺ። ቆይ ምን አስፈራኝ? ስራ ነው። ምንም ቢሉኝ ስራዬን አከብራለሁ። አዎ። ቆይ እኔ ታዘዛቸዋለሁ። ሂጂ አንቺ። እንዴ ጆ ማስተናገድ ጀምረ ነው? ይሄን ጉድማ ቴዮ ማየት አለባት። ቆይ ልደውልላት። አፍቃሪው አስተናጋጅ ሆኖ ስታየው እንዴት እንደምትናደድ አሰብኩት። የጾም ማርኪያቷን ጣልኝ። ሄሎ ቴዮ። እንዴ ነገሮችን ለማስተካከል ግዴታ መስራት ነበረብኝ። እሱ አይመለከተኝም። ቆይ የት ጠፍተህ ነው? ምን አለ ማፍቀሬን እንኳን እስክነግርህ ብትታገሰኝ። ምን እንደማትወጂኝና ፍቅሬን መናገሬ እንዳናደደሽ ሲነግሩኝ ነው ሰፈሩን ጥዬ የጠፋሁት። እሺ ልቀፍህ? እሺ። አንቺ ግን የምርሽን ነው? እናንተ ምንም ብትሉ ፈጣሪ እንዳያረገውን ማንም አይለይም። ትሰማኛለህ? እኔ በህይወት ቁሜ እህቴ ካንተ ጋር መሆን አትችልም። እህትህን መተው አልችልም፣ አፈቅራታለሁ። ግን ልታኖራት አትችልማ። እህቴን ከራስ አልፎ ምን አባ ልታበላት ነው? በዚህ ልክ እንኳን አትናቀኝ። ሁለተኛ እህቴ አጠገብ እንዳላይ እገድልሃለሁ። ጆዬ እንዴት መጣ? የኔ ውድ በህይወትሽ ያለሽ ነገር አንድ እናትሽ ያወረሰችሽ ቤት እንደሆነ አውቃለሁ። እሱም በባንክ ሊወረስብሽ እንደሆነም አውቃለሁ። እናንተ ምን አገባ? የዚህም ቤት ዕዳ ሙሉ ለሙሉ ከፍዬልሻለሁ። ከዚህ በኋላ ምንም ያሰጋሽ ነገር የለም። እንዴ ኬታባ መጣ ቆጥቤ